ትንቢተ ዘካርያስ ምዕራፍ 9 የእግዚአብሔር ቃል ሸክም በሴድራክ ምድር ላይ ነው፣ በደማስቆም ላይ ያርፋል። የእግዚአብሔር ዓይን ወደ ሰውና ወደ እስራኤል ነገድ ሁሉ ዘንድ ነው። ደግሞም በዳርቻዋ ባለችው በሐማት ላይ እጅግ ጠቢበኞች በሆኑ በጢሮስና በሲዶና ላይ ነው። ጢሮስም ምሽግን ለራሷ ሰርታለች፣ ብሩንም እንደ አፈር ጥሩንም ወርቅ እንደ መንገድ ጭቃ አከማችታለች። እነሆ ጌታ ይገፋታል፣ በባህርም ላይ ያለውን ብርታቷን ይመለከታል፣ ይመታል። እርሷም በሳት ትበላለች። አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትታመማለች። አቃሮንም እንዲሁ ተስፋዋ ይቆረጣልና ንጉሱም ከጋዛ ይጠፋል፣ በአስቀሎናም የሚቀመጥ አይገኝም። የተደባለቀ ወገን በአዛጦን ይቀመጣል። የፍልስጤማውያንንም ትዕቢት አጠፋለሁ፣ ደሙንም ካፉ ውስጥ ርኩሱንም ነገር ከጥርሱ መካከል አስወግዳለሁ። እርሱም ደግሞ ለአምላካችን ቅሬታ ይሆናል፣ በይሁዳም እንደ አለቃ ይሆናል። አቃሮንም እንደ ኢያቡሳዊው ይሆናል። እኔም ማንም እንዳይሄድና እንዳይመለስ እንደ ጠባቂ ጦር ሆኖ በቤቴ ዙሪያ ሰፈር አደርጋለሁ። አሁንም በዓይኔ አይቻለሁና ከዚህ በኋላ አስጨናቂ አያልፍባቸውም። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ለአንቺም ደግሞ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ። 2 እጥፍ አድርጌ እንድመልስልሽ ዛሬ ነግርሻለሁ። ይሁዳን ለእኔ ገትሬያለሁ፣ ቀስቱንም በኤፍሬም ሞልቻለሁ። ጽዮን ሆይ ልጆችሽን በግሪክ ልጆች ላይ አስነሳለሁ፣ አንቺንም እንደ ኃያል ሰው ሰይፍ አደርግሻለሁ። እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል፣ በደቡብም አውሎ ነፋስ ይሄዳል። የሰራዊት ጌታ እግዚአብሔር ይጠብቃቸዋል፣ እነርሱም ይበሏቸዋል። የወንጭፉን ድንጋዮች ይረግጣሉ፣ እንደ ወይን ጠጅም ይጠጧቸዋል። እንደ ጥዋዎችም እንደ መሰዊያም ማዕዘኖች የተሞሉ ይሆናሉ። በዚያም ቀን አምላካቸው እግዚአብሔር እንደ ሕዝቡ መንጋ ያድናቸዋል። እነርሱም ለአክሊል እንደሚሆኑ እንደ ከበሩ ድንጋዮች ይሆናሉ፣ በምድሩም ላይ ይብለጨልጫሉ። በጎነቱ እንዴት ታላቅ ነው! ውበቱስ እንዴት ታላቅ ነው! እህል ጎበዛዝቱን፣ ጉሽ ጠጅም ቆነጃጅቱን ያለመልማል።